እርሶ አጋንንት ነው ሲሉ ያላሰማሁት ይወርሳል ብሎ ነው የሚያምነው ጴንጤ። የጴንጤ እምነት ምንድነው? አጋንንታዊ ነው። የመጽሐፍ እንደሚለው ታዲያ የጴንጤ እምነት ነው ያልኩት። ጴንጤዎችን ማለት ነው የጴንጤ እምነትማ አሁን ስህተት ነው። እርሶና እምነቶት በምንድን ነው የሚለዩት? ቀሲስ ይኸውልህ ወንድማችን የጴንጤ እምነት ስህተት ነው ማለትና ጴንጤን ጥሉ ማለት በጣም ኮምፕሊት። እምነቱንማ አሁን ምን ያልወደው እምነቱ እኮ ስህተት እኮ ነው፣ ክህደት እኮ ነው። ስለዚህ ቅድም አልልም ሲሉ ስለነበረ ነው። እምነትክንማ አሁንም አልወደው። እኔ ሀሳቤን ሚውት አድርጉላችሁ ላሰማ ኤቢ ነው ወደ ሌላ ከፍቻለሁ። ቻው ዋሽተዋል፣ ስሜን አጥፍተዋል። በማስረጃ እየመጣ እንኳን ያምኑ አልቻሉ። እከታተላቸዋለሁ። ኳስተት ሳይ በግልጽ ተግሳጹን የሚያስተላልፍ ወንድም ነው። እነ መምህር በረከት በጣም የምወዳቸው መምህር ስሙር፣ እነ ክርስቶፎሮስ፣ ቀሲስ ኪሮስ፣ እነ ቀሲስ ቴዎድሮስ ብዙዎች በውስጥ ያናገሩኝ ወንድሞችም አሉ። ስለዚህ የኔ ሞቲቭ ትክክል ነው ብዬ መቀመጥ ስላልፈለግኩ ካዘኑብኝ የኔ ትክክል መሆን አይጠቅምም። ከክርስቶስ የተማርኩት ይሄን አይደለም፣ ክርስትና ይሄ አይደለም ብዬ ስላሰብኩ የይቅርታ ቪዲዮ ሰርቻለሁ። ሜንሽንም አድርጌያቸዋለሁ። አሁንም ቀሲስ ዲበኩሉ እዚህ ስላሉ ከታችም ዶክተር አረጋለ ምናልባት መምህር በረከትንም ኢንቫይት አድርጌው ነበረ። እየሰማኝ ከሆነ ጥሩ ነው። ኦፊሻሊ ይቅርታ ማለት ፈልጋለሁ። አይደገምም። እንደዚህ አይነት ፐርሰናል የሚመስል ተቆርጦ አደጋ ሊያመጣብኝ ይችላል ብዬ የማስበውን ነገር ተጠንቅቄ መናገር። በተለይ ሶሻል ሚዲያ በጣም ትሪኪ ነው። በተለይ ቲክቶክ በጣም አደገኛ ነገር ነው። ስለዚህ በጣም ይቅርታ ማለት ፈልጋለሁ። አሁንም መጋቢያ መረቅ አሁን ከገጠመው ፈተና ወጥቶ በደህና እንዲመለስ ወደ ቲክቶክ አገልግሎቱ እንደገና እንዲመጣ ምኞቴም ጸሎቴም ነው። ማምነው እንደዛ ነው። ግን ይሄ ጥላቻን፣ ስም ማጥፋትን፣ ስድብን፣ ሰዎችን ማራራቅ ላይ የተሰማሩ እዚህ ፕላትፎርሙ ላይ ብዙ አይነት ሰዎች አሉ። እዛ ኮሜንት ላይም ብዙ ልጆች አይቻሉ፣ ታዝቤያለሁ። በቃ የሆነ እስስት ነው ምናምን። በቃ እኔ ፕሮቴስታንት መሆኔን አትርሱ። ከኦርቶዶክስ ጋር ስወያይ ምንም የተለየ ኦርቶዶክስን የሚመስል ሐሳብ ስላልተናገርኩ አትጥሉኝ። ስቷል የምትሉት ትምህርት ካለ ትምህርቱን ሐሳባችሁን አምጥቶ መሞገት ነው። ያጠፋው ጥፋት ካለ ልክ እንደዚሁ ዶክተር አረጋ እንዳደረገው ቅይማታችሁን በቪዲዮ በማስረጃ አምጥታችሁ መሞገት ነው፣ መገሰጽ ነው። እኔ አያመኝም። በእውነት ላይ የተመሰረተ ተግሳጽ አያመኝም። መምህር በረከትም አንድ ቁጥር እየጻፈ ነው። እስኪ ሞዴሬተሮች ብታስገቡልኝ ደስ ይለኛል። ኦኬ። ስለዚህ እነዚህ በጣም የሚሳደቡ ስም ያጠፉ የሐሰት ወሬንት የሚሉ እንደዚህ ነው እንደዛ ነው የሚሉ ሰዎችን የሚመለከት አይደለም። ግን ማከብራቸውን መወዳቸውን ወንድሞች መምህራን እነሱን ስሜት ስለነካ ይቅርታ ኦፊሻሊ በድጋሚ ይቅርታ ማለት ፈልጋለሁ። ቪዲዮ የሚሰራውት ለዛ ነው። አንድ የታዘብኩትን ነገር ድጋሚ ተናገር። የአረቡ ትምህርት መምህር በረከት ዶክተር አረጋ ጋር ያለው በጣም ቆንጆ ብዙ ውይይት ያደረግንበት እኔ አሁን ጠፋው እንጂ ቆንጆ ቤት ነው እና እነ ዶክተር አረጋ አንዳንድ ነገር ሲለጥፉ 2000 3000 ቪው እንኳን አያገኝም። አሁን ግጭት የሚመስል ትችት የሚመስል ነቀፋ የሚመስል ነገር ቪዲዮ ስለሰራ 17000 ደርሷል ቪው። ዛሬ ደግሞ 20000 ገብቶ ሊሆን ይችላል። የስድቡ የምናምኑ ኮሜንቱ ብዛት ደግሞ ማለፊያ ማለቂያ የለውም እና ይሄ ትክክል አይደለም። ይሄንን እያሰብኩ ነው። አይቅበተ እምነት ስንሰራ መጠንቀቅ አለብን። በኦርቶዶክስም በፕሮቴስታንቱም በሙስሊሙ ዘንድ ያለው ነገር ለከት እያጣ ነው። መሬት ላይ ያለውን ሶሻል ፋብሪክ አደጋ ላይ በሚጥል መልኩ ነው። ፓርቲኩላርሊ ትዝታው የሚመለከት ውይይት አይደለም ያለ ነው። በምን አግባብ ይሁን ይሄው አሁን መምህር በረከት አሉ፣ ቀሲስ አሉ፣ ሐሳብ አንሸራሽረን እኔ ዛሬ የዕብራውያን ትምህርት የሰረስኩት 2:30 ጀምሮ ኦንላይን የሥራ ሚቲንግ ስላለብኝ ነው። እንደው በጣም ካላስቸገርኳችሁ እኔ አሁን 10 ደቂቃ 20 ደቂቃ መቆየት ይችላሉ። እስከ 20 ጉዳይ የምትናገሩ ሰዎች አጠር አድርጋችሁ ተናገሩ። ከቀሲስ ዲበኩሉ ልጀምር። መምህር በረከት እንኳን ደህና መጣህ ብያለሁ። እሺ ሁላችሁም ሰላም ብያለሁ። ቀሲስ ይባርኩኝ ሰላም ብያለሁ። እሺ እግዚአብሔር ይባርክ መምህር በረከት ሁላችሁንም ሰላም ብያለሁኝ። አይ ሆፕ እንግዲህ የምናገረው ነገር በጽሞና እንድትከታተሉኝ ይፈልጋለሁኝ። እንደው ጣልቃ ሳትገቡብኝ ማለት ነው። ዊዝ ሪስፔክት ነው ማወራው።
በመጀመሪያ አሁን የገባውበት ምክንያት እንደው ሰው እየመከረ እንዴት ይዋሻል? እየዋሹ ሹልክ የሚሉ ከሁሉም አይደለም፣ እኔ ጀጅ አላደርግም ሁሉንም። ግን ፕሮቴስታንት ወንድሞቻችን ቀደም የገባው ልጅ ዋሽቷል። ዋሽቶ ሹልክ ብሎ ወጣ። ይቅርታ መጠየቅ አለበት። እኔ እንኳን ኦርቶዶክስ እንትን ጴንጤ ሰው የሆነ እንዴት ሰው አንድ ካህን ጥሉ ሰውን ልጆቹን ፕሮቴስታንትን እየጠሉ እናሳድጋለን። እንደዚህ ያለ ትምህርት በህይወቴ ውስጥ ተጠቅሜ የማላውቅም እና እወዳቸዋለሁኝ። እንኳን አይደለም እናንተን እንትን መጽሐፍ ቅዱስ ቢያንስ ይዛችሁ መጽሐፍ ቅዱስ ማህበር አብረን ያለው ሙስሊሞችንም እኔ እወዳለሁ። ኦርቶዶክሳውያን ሁሉንም እምነት በፍቅር በክርስቶስ ፍቅር ውደዱ። እርሱ ለጠላቶቹም ለወዳጆቹም ሁሉንም እንደሞተ ሁሉ እንዲሁም እኛም ፍቅራችን ያለ ግብዝነት ይሁን። ሁሉን ውደዱ የሚጠላንን እንኳን ቢሆን ማለት ነው። ክርስትና ይሄ ነው የሚያስተምረው። እኔ ግን ያላልኩትን ስላለ ወጥቶ ስላበበ ጉልላት ተነስቷል። ውሸት እኮ ነው ያኩታል። ያልሞተን ሰው ሞተ ብሎ ድምጽ እያሰማ ብዙ ዋሸ። ሰውየው ግን ብቅ አለ። እሱን አጋልጠናል። እና አሁን ወደ ተነሳበትም ስመጣ ኤቢ አንደኛ አንተ ባነሳው ላይ ያለኝ ቅሬታ ላንሳ። በጣም የሚያሳዝን ነው። ኤቢ አንተ ራስህ ጨመርክ። መጋቤ ብሉይ እግዚአብሔር መኖሩን እስከጠራጠር ድረስ እንደዚህ ያለ ጽሁፍ ጽፏል። ለመሆኑ መጋቤ ብሉይ ጽፈዋል? ማጣፈጫ ጨመርክበት እኮ። እኔ በነገራችን ላይ ምን ቆይ ካሜራ ከፍቼ ላሳየውት። አሁን ባጭሩ ነው ቆይ በኋላ ያሳየኛል። ታሳየኛለህ ግን ልናገር፣ አታቋርጠኝ። እሺ ምንም ይሁን ምን በነገራችን ላይ ምንም ይሁን ምን መጋቤ ብሉይ ተፈትኗል። የተፈተነበት ገጽ እንዴት ነው? ራሴ ሚዩት አደረኩ ብዬ ቀሲስን አደረኩ። ይቅርታ። እንዴት ነው የሚጠፋው? ራሳቸው ያነሱታል። ችግር የለም። ይቅርታ በጣም እና መጋቤ ብሉይ ተፈተኑ። ማንኛው በዓለም ሳላችሁ መከራ አለባችሁ ነው የተባለው። ክርስትና ፈተና የለበትም፣ አልጋ በአልጋ መንገድ ነው አልተባለም። ክርስቲያን የሆነ ሁሉ ይፈተናል። ሐዋርያት ተፈትነዋል። እኛ ደግሞ የበለጠ እንፈተናለን። ስለዚህ መውደቅ መነሳት በክርስትና ህይወት ውስጥ ንስሐ የሚባለው እኮ የተሰራ እኮ ክርስቲያኑ ሲወድቁ የሚነሱበት እኮ ነው። ጸጋ ምንለው እኮ ንስሐን እኮ ነው። በነገራችን ላይ ዘላለማዊ እየወደቅ እንድንነሳ እድል እኮ ነው የተከፈተልን እኮ። ያ ባይኖር ነው ማንም አይድንም ነበረ። ስለዚህ ሰው ይወድቃል። በመፈተኑ የጻፈውን ነገር አሁንም መጋቤ ብሉይ ትክክል ነው ያላምን እኔ በመሰረቱ በጣም ያላሉትን ግን እንተ መጋቤ ብሉይ ያላለውን ማለት ግን ኤቢ ግን ምንድነው ያደረከው? በወንድምህ መጎዳት ሌላ ነገር ጨምረ መጣ። ባይዘው ኢትዮጵያ ውስጥ የገባው ፕሮቴስታንቲዝም የገባበትን አይነት አካሄድ ነው። ኢትዮጵያ ውስጥ ችግር ተፈጠረ፣ ረሃብ ተፈጠረ። ቆይ ልጨርስ። አታቋርጠኝ። ይኸውልህ አንተ ትልቅ ሰው ነህ። አታቋርጠኝ። ልጁን ሲወቅሱት በነበረው ስህተት አታቋርጠኝ እኮ ትመልስልኛለህ እኮ አታቋርጠኝ። ትመልስልኛለህ። ልጨርስ። ትመልስልኛለህ። እና ኢትዮጵያ ውስጥ ችግር ተፈጠረ፣ ረሃብ መጣ ሲባል ሚስዮናውያን የገቡት ምንድነው? ስንዴ ምናምን ይዘው በሰው ረሃብ ላይ ሃይማኖት አስለወጡ። በነገራችን ላይ እንደዚህ አይደረግም። ኦርቶዶክሳውያን እንደዚህ እንዳታደርጉ። አንድ ፕሮቴስታንት ረሃበይ ካለ እንጀራ ስጡት፣ ልብስ አልብሱት። ከዛ በተረፈ ግን እምነት ወዶ ፈቅዶ የሚከተሉት እንጂ ዳቦ ልስጥህና እምነት ክንቀይር እንዳትሉ። ሙስሊም እንኳን ቢሆን በዳቦ እምነት ክንቀይር አይባልም። ደግነት ስጦታ አስጨርሰኝ ፕሊዝ። ይሄንን መሸከም ካልቻልክ በቃ እወጣለሁ። በቃ እኔ እኮ ያንቺ ነው አስጨርሰኝ። ትጎግተኛለህ፣ ትመልስልኛለህ እኮ ቤቱ እኮ ያንተ እኮ ነው። በተራ ታወራለህ። ላውራ ልጨርስ እኮ። አሁን ምን መሰለዎት እኮ ቀሲስ፣ አሁን ልጨርስና እኮ ልጨርስና መልስልኝ እኮ ነው የምልህ። እንደፈለግህ አድርገህ መልስልኝ። እንዴ ኤቢ ምን ሆነህ ነው? ትመልስልኛለህ እኮ አሊጌሽን። እኔ መልስ መስጠት አልፈልግማ በእንደዚህ አይነት ክስ። በቃ እንግዲህ እኔን መብት አትጣሳ። እኔ ሳዳምጣቸው ነበር ልናገር። እኔ ልገምገምበት የምናገረው አሊጌሽን ትክክል አይደለማ። እስኪ እሺ እና አስሜና መምህር በረከት ጣልቃ ግቡና ሐሳብ ስጡ። ለምን ነው ጣልቃ የሚገቡት እነሱ? አሊጌሽን አሁን እርሶ ራሱ አሊጌሽን አይደል? ስማኝ፣ ይኸውልህ ለምናገረው ነገር ቤቱ ያንተ ነው። በዳቦ ሃይማኖት ያስቀይራሉ ማለት ምን ማለት ነው እኮ? መልስልኝ። ትመልስልኛለህ። ልጨርስ። ታሪክ ነው የማወራው። ልጨርስ።
ዓላማ ይሄ አይደለም። አማን እኮ የተናገረው ነው የደገምኩልህ። ቆይ አስጨርሰኝ ኤቢ፣ ትልቅ ሰው ነህ። አስጨርሰኝ በቃ እንደፈለክ ትመልስልኛለህ። ውሸት ከሆነ ትመልስልኛለህ። ቅድም አማን እኮ ብሎታል። ሰው ሲቸገር መተው የሚለብሱትን የሚፈልጉትን ነገር ቋንቋቸውን እየተናገሩ ምናምን እያሉ ቀኝ ግዢ የነበሩ ሰዎች በተዘዋዋሪ በሃይማኖት መተው እንደተባለው እውነትን ሰብከው ሳይሆን ውሸት ሰብከው ልጆቻችንን ከቤተ ክርስቲያን እንዲወጡ አድርገዋል። በነገራችን ላይ አሁን ኤቢም ምን በድካሙ በመጋቤ ብሉይ ድካም ገብቶ ማከም ሲገባው እንደ ጓደኝነት እንደ ወንድም አይዞ ወንድማችን ከጎንህ ነን ብሎ አክሞ ከዛ በኋላ እኮ ወደ ፈተናው ካለፈ በኋላ ስለ ሃይማኖት ማውራት እንደቀደመው 40 መጥቶ መነጋገር ይቻል ነበር። ያንን በማድረግህ በጣም አዝኛለሁ። በሰውየው ድካም ላይ ያንን ነገር በማድረግህ። በነገራችን ላይ ስለ ገድላትም የተነሳ ነገር አለ። እኛ ኦርቶዶክሳውያን ነን። ቤተክርስቲያን ናት፣ የክርስቶስ ቤተክርስቲያን ናት። የክርስቶስ ቤተክርስቲያን ደግሞ ምን አላት? ገድል አላት፣ ተጋድሎ አላት። ምስክር እየሆኑ ስለ ክርስቶስ መሞት አለ። ያንን ህይወት እናነባለን። እናንተ ጋር ምኑን ታነቡታላችሁ? እናንተ የምታነቡት ለክስ ነው። የሚነበብ የማንን ቅዱስ ታሪክ ታነባላችሁ? የማንን ቅዱስ ታሪክ ልታነቡ ነው? ቅድስና በሃይማኖት በእውነተኛ እምነት ላይ የሚመጣ ነገር ነው። ስለዚህ እኛ ገድላትን የምናነበው የክርስቶስ ቤተክርስቲያን ህይወት ስለሆነ ነው። የቤተክርስቲያን ህይወት ስለሆነ ነው። ገድል ማለት ተጋድሏቸውን እናነባለን። ዘመነ ሰማዕታትን እንተርካለን። እናንተ ጋር ምንም የሚነበብ የለማ። በምን ቅድስና? በየትኛው ቅዱስና? በየትኛው? ስለዚህ ይሄንን አለማድረጋቸው እናንተ አንብቡ ተቹ። እኛ ግን ማንበብ አይደለም፣ ወንጌልን እንሰብካለን። ስለ ክርስቶስ ሰማዕት እንሆናለን። የሰማዕታን ታሪክ እንኖረዋለን። ማለት የክርስቶስ ያለፈበትን እናልፍበታለን። የታሪክ እየጻፍን እናልፋለን። ዛስ ልዩነታችን እዚህ ላይ ነው። ኤቢ ትክክል አይደለም። ገድላትን በትክክል መተቸት በትክክል ጣዖት አምላኪ እኮ ነው ሲል የነበረው ትዝታው። እኔ ፕሮቴስታንትን ጣዖት አምላኪ ብዬ አልልም። እንኳን አይደለም ፕሮቴስታንትን ሙስሊም ራሱ ጣዖት አምላኪ ነው ብዬ አላምንም። ሌላ አምላክ አላቸው፣ ሌላ አምላክ ያመልካሉ። ኦኬ ፕሮቴስታንቱ ደግሞ የስተት ወንጌል ያስተምራሉ። ይየነማም ነው በክርስቶስ እናምናለን ይላሉ፣ ግን ወንጌሉን ያጣምማሉ። ከፍለው ነው የሚያምኑት ብለን ነው ምናምነው እንጂ ጣዖት ያመልካሉ። ታቦትን እኮ የሚያክል ነገር ስመ እግዚአብሔር ስመ ኢየሱስ ክርስቶስ የተጻፈበት እኮ የሽንኩርት መክተፊያ ነው ያለ ሰውዬ እኮ ነው። ይሄ ወንጌል ነው። ይሄ አንድ መጽሐፍ ቅዱስን ከያዘ ሰው እንዲያው ተውት፣ ሐዲስ ኪዳን ላይ አይደለም ብሉይ ኪዳን ላይ ያለ ሰው ይሄንን ይናገራል። ስመ እግዚአብሔር የተጻፈበት ነገር ባይዘው የእግዚአብሔር ስም ያለበት ምንም ነገር እንኳን ቢሆን የከበረ ነው። የእግዚአብሔር ስም ካለበት ስለ ስሙ እናከብረዋለን ያን ቦታ። ምክንያቱም የክርስቶስ ስም ይቀድሳል። እና እንዲህ ያለውን ሰው ወንጀል የሚፈጽሙት አታበረታቱ። በጨዋነት እናወራ። ኤቢ አማን እኔ ሳደንቅ ነበር። ማነው እንተና ቃል አሁን እኮ እርስዎ ነው ሐሳቡን እኮ ጥሩ የሆነ ውይይት ማድረግ እንችላለን። ውይይቱ ማለት አልነበረም። አሁን እኔ ስላከበርኩትና ልጨርሻለሁ። ማታስጨርሰኝ ከሆነ ቴንኪው ጨርሻለሁ። ከርዕሱ ውጭ ከሐሳቡ ውጭ ነው የሄዱት። አሁን ከርዕሱ ውጭ አይደለም የተናገራችሁት ላይ ነው ያወራው። የተናገራችሁት ምንድን ነው የተናገርነው? ይኸውልህ መጀመሪያ የተናገራችሁት አንደኛ ቀሲስ ዲበኩሉ ጴንጤን ይጠላሉ ብሎ ሲያስተምሩ ሰማን ሲለኝ ነው የገባሁኝ። እኔ ውሸት ነው እሱ አላልኩኝም። እኔ ማስረጃ ስለው ማስረጃ የለውም። አንድ ሁለተኛ አማን አንስቶት የነበረ ነገር አለ። ገድላትን በደንብ አንብቡ። እንደው ሃይማኖት አስክደው ሄዱ። እንደዚህ አይደረግም። በዚህ ነው የሰበሰቡት ነው እንጂ ገድላትን በማንበብማ ገድላትን የሚያነብ ባይዘው ሰው የቅዱስ ጳውሎስን ገድል የሚያነብ ቅዱስ ጳውሎስን እየመሰለ ነው የሚሄደው። የጴጥሮስን ገድል የሚያነብ ሰው ቅዱስ ጴጥሮስን እየመሰለ ነው የሚሄደው እንጂ ገድል አንቦ የሚክድ ሰው የለም። ገድላት እኮ ስለ ክርስቶስ ደማቸውን ያፈሰሱ የህይወት ታሪክ እኮ ነው። ሰው እንዴት ስለ ክርስቶስ ደሙን ያፈሰሰን ሰው ታሪክ አንብቦ እንዴት ሃይማኖትን ይክዳል? ይሄ እኮ በጣም ስለዚህ የብልጽግና ወንጌል እያስተማራችሁ ነው ማለት ነው። ማለት ክርስቶስን ካመንክ ሀብታም ትሆናለህ፣ ክርስቶስን ካመንክ ፈተና አይመጣብህም። እንደዚህ ያለ ስብከት እኮ ባይዞ የስተት ትምህርት እኮ ነው። ይሄ እኮ በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ ዓለሙን እኔ ያሸንፈዋለሁ። ይሄ እኮ ነው ክርስትና እኮ ይሄ ነው። ይሄ እኮ ነው እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን። ሮሜ 8:28 ክርስትና እኮ ፈተና መስቀልን ተሸክመው ተከተሉኝ እኮ ነው ክርስትና እኮ። ሰው መጋቢ ብሉይ መስቀል ተሸክሙ ፈተና መጣባቸው። ሲፈተኑ የተፈተኑበትን ነገር በቃ ወጥተው ተናገሩ። ወጥተው መናገራቸው ጥሩ ነበር ወይ? እሱን ነው እኔ የተቸሁት። ትክክል አልነበረም። መፈተናቸው ግን ክርስቲያናዊ ፈተና የተፈተኑት እሳቸው አልተፈተኑ ማን ሊፈተን ነው? እዚያ ላይ ግን ወንድም ያይዞህ መጋቢ ብሉይ ምን ደረሰብህ? ከኤቢ መጠብቀው እኔ ነገ አሁን የሆነ ነገር ፈተና ቢደርስብኝ ባለፈው አማን ተፈተነ ተብሎ ድንጋይ ሲወረወር እኔ ተቃውሚያለሁ። ለምንድን ነው
የሰውን ድካም አንስታችሁ በሰው ድካም ላይ ለምንድን ነው የምትረባረቡ ብዬ ላይቭ ገብቼ ማለት ባይዞ እና ማን ፊት ትክክል አይደለም። ሰው ይፈተናል። ሲፈተን ደግሞ አይዞ በርታ ነው የሚባለው ብዬ በወንድሞች ላይ ድንጋይ ለሚወረውር ሰው ድንጋያችሁን ጣሉ ነው ያልኩኝ። አሁንም እንደዚያ ነው የምለው። እገሌ ዘሞተ ብላችሁ የሆነ ነገር ይዛችሁ አትምጡ። ግን ነገር የውሸት ነገር ሲወራ ግን አይ ለምሳሌ ትዝታው የሚያነሳው ውሸት በሃይማኖት አይደለም ከቤተ ክርስቲያን የወጣው። ይሄ ግልጽ እኮ ነው። በሃይማኖት አይደለም የወጣው ከቤተ ክርስቲያን። በቃ ነውር ፈጸመ፣ ቤተ ክርስቲያን አገደችው። ስታግደው መሳደብ ጀመረ። የፍርድ ቤት ደብዳቤ ዓርብ ተነበበ። እሁድ ሰላም ለአዳም ፋሲካው ተፈሴ ማርያም ለአዳም ፋሲካው የሚለውን አንስቶ መቃወም ጀመረ። እስካሁን ድረስ ይቃወማል። ቤተ ክርስቲያን ግን 1 ዓመት ደሞዝ ዝም ብላ ያለ ዊዛውት ሰርቪስ ሰጥተዋል ከብለዋለች። እና ሃይማኖቱን ተችቶ አይደለም የወጣው እሱ። እና ኤቢ በጣም ማከብር ሰው ነኝ። ይቅርታ መጠየቅ በጣም ደስ ብሎኛል። ወደፊትም ቢሆን ግን እንደዚህ አናድርግ። አሁንም ያልኩትን ስጨርስ እኔ ማንንም እንዳትጠሉ። እናንተ ክርስቲያኖች ከሆናችሁ ክርስቶስን የምትወዱ ከሆናችሁ ለገዳዮቻችሁ እንኳን ምሕረትን ለምኑ። እኔም የምጠላ ከሆነ ይቅርታ ጠይቃለሁ። ባይዘይ ይሄ ከሰይጣን ነው። ባይዘይ ጥላቻ ከሰይጣን ነው። ክርስቶስ ሁሉንም ነው የሚወደው። አላልኩኝም ብለሃል ካለ ግን ማስረጃውን ያቅርብና እዚሁ ኤቢ ይቅርታ እንዳጠየቀው እኔም ይቅርታ ጠይቃለሁ። ቴንክ ዩ ሶ ማች ኤቢ። እሺ አንፎርቹኔትሊ ቶታሊ ከቤቱ ስንወያይ ከነበረበት ሐሳብ በወጣ መልኩ ነው ዲስከስ እያደረግን ያለ ነው። እንደገና ቶታሊ እኔ አሁን በእኔ አንደርስታንዲንግ አብዛኛው ነገር ቀሲስ በኩል የተናገሩት ነገር አሊጌሽን ነው። አንደኛ የሌለ ሰው እኛ ትዝታውን ስሙን አንስተን ድርጊቱ ትክክል ነው እንደዚህ ነው እንደዛ ነው የሚል አይደለም። በአጠቃላይ ያወራን ያለ ነው ዕቅበተ እምነት በምን መልኩ መከናወን አለበት። እንደውም ብዙዎቹ እዚህ ያሉ ሰዎች ይሄ ሐሳብ መነሳት የለበትም በሚል እንደውም ብዙ ትችት አስተናግደናል። ስለዚህ አብዛኛው ነገር መልስ የሚያስፈልገው ነገር ነው። እኔ በዛ አግባብ አይደለም ነገሮችን ያዩት። ሲጀመር ቀሲስ እኔ አሁን የገባኝ ቶታሊ ቪዲዮውን ራሱ ስለመመራመር ያነሳ ነው ቪዲዮ ራሱ አላዩትም ማለት ነው። በቃ ዝም ብሎ ስሜታዊ ሆነው ኦልሬዲ ተቆርጦ የተላከው ቪዲዮ ብቻ ነው እንጂ እንጸልይለት እኛም በዚህ አይነት ፈተና ውስጥ ነገር እንወድቃለን፣ በፈተና ውስጥ ያለ ይመስላል፣ በሰይጣን ጥቃት ውስጥ ያለ ይመስላል፣ ብቸኛ ይመስላል፣ ተስፋ የቆረጠ ይመስላል። በቃ አለቀ። ከዚህ ውጭ ሌላ ምንም አይነት ደከመ ሰይ ከኛ ስለሄደን የደከመ ጴንጤ ስላልሆነ ነው የሚል በፍጹም እንደዚህ አይነት ሐሳብ የለም። ከዛ ደግሞ ተስፋ በቆረጥኩ ጊዜ የእግዚአብሔር መኖር ሳይቀር እክዳለሁ ምን አይነት አደጋ ነው ብሎ ተናግሯል። ያንን ደግሞ አሁን ፌስቡክ ላይ አንስቶት ሊሆን ይችላል እኔ አላውቅም። ያኔ ግን ይሄውን የቪዲዮ አንስቻውን ከፍቼ ማሳየት ይችላል። ይሄው እሺ በደስታ እንዴት ነው ቲክቶክ ሳንለምዳት ቀረን ማለት ነው። ይሄው ይታያችሁ ከሆነ ተስፋ በቆረጡ ጊዜ የእግዚአብሔር መኖር ሳይቀር ይሄው አይነበም። ካሜራው ልጥረገው። ቆይ አንዴ አይ ቲንክ ካሜራውንም ትንሽ ጠረግ አድርገው። ቆይ ልጥረገው ካሜራውን ችግር የለም። ይሄው አይነበም። ኤርሚ ይነበባል ይታያል። ቀጥል። ተስፋ በቆረጡ ጊዜ የእግዚአብሔርን መኖር ሳይቀር እክዳለሁ ምን አይነት አደጋ ነው ይላል። ሌሎችንም እንትን መላክ እችላለሁ ማለት ፖይንቱ እሱ አይደለም። ፖይንቱ እኛ ያልን እየተወያየን የነበረው እኔ ሰው አንደርስታንድ አላደረገውም ያልኩበት ምክንያትና ሰው አንደርስታንድ አላደረገኝም፣ ኮንቴክስቱን አላገኘውም፣ የኔ ሞቲቭ አላገኘውም የሚለው አይጠቅመኝም። ሰው ኦልሬዲ ኦፌንድ እስከሆነ ድረስ ብዬ ይቅርታ ለመጠየቅ የፈለኩበት ምክንያት እኛ እያልን የነበረው ሲጀመር ወደዚህ ኮሜንት ሄድ ነው። እኛ የመጋቢያ መረብ ጉዳይ ርዕስ አድርገን ቤት ከፍተን እያወራን አይደለም። ስለ አይከን ቬነሬሽን ስናወራ ከአሁን በፊት ጽፎት የነበረውን ግጥም ስናነብ ነው። ስለዚህ በዛ ጉዳይ ላይ በነገራችን ላይ ቢገብቼ እያየሁት ነው የጻፉት። የመጀመሪያው የጻፉት የሚረዳ አይ ወይ አይደለም። እኔ አሁን አለ እኮ እንዳለ የጻፏቸው ሌሎች አይ መጋቢያ መረብ መጠየቅ ትችላለህ። አይዋሽም። እኔ ስክሪንሻትም አለኝ
ይሄንንም ቪዲዮ እኮ ይኸው በላይቭ ቪዲዮ እኮ ነው ማለት እኔ ደግሞ ፔጃቸውን እያየሁት ነው እንደዚህ የሚላልጻ ፔጁ ላይ ብዙ ሊሆን ይችላል እኛም ስለነበረ ሰዎቹ እንግዲህ በታቃለ በአርቲፊሻል ኢንተለጀንስ አጥፍተውታል ያሉ ነው ከታች ለማንኛውም ቀሲሲ ነበር እኛም እኮ አሁን የአደባባይ ነገር ስለነበረ እኔም አሁን እዛ ላይቭ ላይ ነበርኩኝ እኔ እኮ ይኸውልህ እና በሰዓቱ ከላይ እስከታች ስክሮል ያረጋን ያሳየን ኤርሚ አሁን መጋቢ ብሉይ ምንም እንኳን ቢፈጠሩ እንዲህ ብለው መጻፋቸው ትክክል ነው ያባል እኔ ሲተናቸው አለን ወይ አሁን አንተ ያልከው ግን የለም እንደዚያ ብለው አልጻፉ ምን ያን ቪዲዮ አለ ተከታታይ የለም ይኸው ያየሁት ነው የለም ችግር የለም ጊዜ ወስደው መኖር ክዳለው የሚል አልጻፉ ጊዜ ወስደው የቼክ ያረጋሉ ቀሲስ ችግር የለውም እንዴት አላችሁ ላይ ነው ያለው እኮ እያየሁት ቀሲስ ይተውት ብሏል እንዴት ዋላችሁ ይፍቶኝ ደና ዶክተር አረጋ ቴንክ ዩ ፎር ካሚንግ ብሏል እሱ ማለቱ አይደለም ቁም ነገሩ በቃ ልጨርስ ሐሳቤን እኔ ፖይንቱ አጠቃላይ ኮንቴክስቱ ስናወራ የነበረው እንጸልይላቸው እኛም በእንደዚህ አይነት ፈተና ውስጥ እንገባለን ምንም ቢሆን በአንድ ወቅት ወንድማችን ነበሩ እኛ ማህበር ውስጥ ነበሩ ታድሶ ውስጥ ነበሩ በሚል መንፈስ ነው ግን ቶታሊ ናሬቲቭ በእናንተ አቅጣጫ ሲሰማ የሚፈጥረውን ስሜት እኔ ስላላስተዋልኩትና ያ ደግሞ የእናንተን ኦፌንድ እንዳደረገ ስለተረዳው ኦኬ ለካ ልክ ቤተክርስቲያን እሱን እንዳጠቃቸው አድርገው ተረድተውኛል ኦርቶዶክስ እንደዚህ አድርጋ እሱን አሁን እንደጎዳቸው አድርገው ነው የተረዱኝ በግል ህይወቱ ላይ ገብቼ ጣልቃ ገብቼ አሁን መከራ እየገጠመው ያለው ጴንጤ ስላልሆነ ነው የሚል ስሜት ፈጥሯል ይሄ ትክክለኛ ባትሪ ሊዘጋቢ ነው ውጭ ነው ያለውት ቢሮ አካባቢ ነው ያለውት አንድ 10% ነው ያለው ልናገር ነው ደቂቃ ነው ያለኝ ለስብሰባ ግን እጠብቃችኋለሁ እሺ ተናገር ዶክተር እሺ እንዴት ናችሁ እንደምን ዋላችሁ ሁላችሁም ጋብዛኝ ነው የመጣሁት በጣም ነው የማመሰግነው ኤቢ ይቅርታንም አይቻለሁ ይቅርታን ቪዲዮ ማይቻለሁ እንደዛ በማድረግህ በጣም ደስ ብሎኛል ጥሩ ነው ያደረከው ግን እኔ ፍራስትሬሽንን በትናንት በሰራሁት ቪዲዮ ገልጫለሁ አሁን አንተ ባልከው መሰረት አይመስለኝም እንዳልከው የኛ ማህበር ምናምን መተለው አንተ ታድሶ አልነበርክም እንደ እስከሚገባይ ድረስ እና አመረ ግሩፕ አልነበርክም አመረ በጊዜው በፊት ራሱ ኦርቶዶክስ ነበር የሚለው ራሱ ወጥቶ ማለት ነው የሚታደስ ኦርቶዶክስ የሚል ማህበረ በኩር የሚሉ ማህበራት ራሳቸው እንደ ኦርቶዶክስ የሚቆጥሩ ግን አልቲሜትሊ ፕሮቴስታንት ናቸው አንተ የመጨረሻውን ጫፍ ይዘህ መዳረሻቸውን ይዘህ የኛው ወገን አልካቸው እነሱ ግን እንደዛ ራሳቸው እንደ ፕሮቴስታንት አይቆጥሩም ነበር አይመረም አይቆጥሩም ነበር ምክንያቱም እኔ የአይመረን ትራጀክተሪ ሙሉ በሙሉ አውቀዋለሁ አንደኛው እሱ ነው ሁለተኛው ግን አመረ በጻፈው የሚሆን በገጠመው ራሱ ኮንቴክስቱን ብታዩ ይሄ እጠራጠራለሁ የመከዳት ስሜት ምናምን የሚሉ ጽሁፎችን ኮንቲኒዩስሊ በአንድ ደቂቃ ውስጥ ማነው በአንድ ሰዓት ውስጥ የጻፋቸውን 5-6 ፖስቶች ሙሉ በሙሉ አይቻቸዋለሁ እና ኮንቴክስቱ የተረዳሁት ፈተናው የስጋ ፈተና ምናልባት በቅርብ ካሉ ሰዎች ከቤተሰብ እንዲህ አይነት ፈተና እንደሆነ ገብቶኛል አንተ ልክ ግን የሃይማኖትና ያለበት አካባቢ የፈጠረበት እና አድርገህ ነው ያቀረብከው ለኔ ያናደደኝ እሱ ዶክተር አረጋሽ ምን ላይ ነው እንደዛ ኖ እንደዛ አላልኩም እኮ ቶቶ እኔ እኮ እዛ ቪዲዮ ላይ ገልጬዋለሁ ቃል በቃልም ልነግር ይችላል ያልከው እኮ አንዳንድ ወንድሞች የጠቆሙት መስለው ገፍተው ወደማይሆን ጫፍ ወስደው በሰይጣን ፈተና ውስጥ ጥለውት አሁን ሰይጣን ራሱን ለማጥፋት እስከሚያበቃው ድረስ በጭንቀት ውስጥ ተከቶታል ስለዚህ ወንድማችንን ከዚህ ጣጣ ውስጥ ማውጣት አለብን ያልከው እና ይሄ አሁን አለበትም ቤት ፖርትሬ ያሰማው አይቆይ ኤቢ ላሰማይ ቪዲዮን ባሰማ ይሻል ምንም ትርጉም የለውም እኔ እኮ ትናንትና ተናገርኩት እሱ እንኳን የራስህ እኮ ነው እኔ እንግዲህ ቀጥል ዶክተር ቀጥል በቃ ችግር የለም ዞሮ ያልከው ቤተክርስቲያኗን ኤክስፕረስ ያደረክበት ወይ በጣም እንደውም በተለይ ካንተ ማለት ነው አንተ ለምመሰለ በጣም ያናደርከኝ አንደኛ ሴክት ወይም ዲኖሚኔሽን ማተሪያ ያደርገኝ ብለህ ምትል ሰው ነህ ሁለተኛ በጣም ስኮላስቲክ ነህ አንባቢ ነህ እኔ በጣም ኮንሲደር ማደርግህ እንደ አካዳሚሻንም ጭምር ነው እንጂ እንደ ጀስት ቲክቶክ ላይ ፖለቲካ እንደሚሰራ የሆነ የቲፎዞ ፖለቲካ አይነት አይደለም እንደዛ አይነት ሰው አይደለም
አሁንም ማምነው እንደዛ ነህ። በጣም ማቹርድ ነህ። እኔም በረከትም እንደዛ ነው የምንለው። ማቹርድ ልጅ ነው፣ የበሰለ ነው፣ ጥሩ ዲያሎግ ለማድረግ የተዘጋጀ ልጅ ነው ብለን ነው የምናስበው። ግን ፖርትሬት ያደረክበት ቤተክርስቲያኗን በጣም ኦፌንሲቭ በሆነ ወይ ነው። እኔ ያናደደኝ ፐርሰናል አታክ አድርጌ አይደለም የሚወሰርኩት፣ ቤተክርስቲያኗን ነው አታክ ያደረከው እና ይቅርታውም ራሱ አድሬስ መደረግ ያለበት ለቤተክርስቲያን ነው። እኔ ፐርሰናሊ እኔም በተመለከተ ምንም ችግር የለብኝም። ፕሮቴስታንትም ብትሆን ሙስሊምም ብትሆን እወድሃለሁኝ። ምክንያቱም ፐርሰናሊቲ መጥፎ ሰው ነው ብዬ ስለማላስብ ማለት ነው። ግን ቤተክርስቲያኗን ፖርትሬት ያደረክበት መንገድ ግን እኔም ብቻ ሳይሆን ኦርቶዶክሳውያኑ ሁሉ ያስቀይማል። ምንም የእግዚአብሔር አምልኮ የሌለበት ቦታ፣ ወንጌል ያልተቀመሰበት ቦታ ነው እኮ አድርገህ ያሳልከው። ወንጌልን ቀምሶ የወንጌል የክርስቶስን ጣዕም የሚያውቅ አድርገህ ስትል እኮ እዚህ ቤት ጣዕም የለም፣ ከወንጌል ርቋል፣ በሰይጣን ተከቧል። ምንድን ነው ያልከው? እንደ ህያ ለይቶ አሁን እኔ ቅድም እኮ ቀሲስ ጋር ስናገር ነበር። እናንተ ጨለማ ውስጥ ነው ያላችሁት፣ የስተት ትምህርት ውስጥ ነው ያላችሁት፣ አጋንንት ትምህርት ነው ያላችሁት። ኑ ወደ አንዲቷ ቤተክርስቲያን ትሉ የለ እንዴ? ወደ ኦርቶዶክስ ኑ ትሉ የለ እንዴ? ትጸልዩልን፣ ታስተምሩ የለ እንዴ? ቅድም ቀሲስ ደግሞ አሉሃ አይ አስቴ ቆይ አይደለም አሁን ቆይ አንዴ አስቻለ ይገርታል። ስለዚህ ወይ ሩሙ ምራው በቃ ያለ እሺ አስቴ አንዴ ችግር የለም። ፖይንቱ ምን መሰለ ዶክተር እንጂ እኮ እኔ ለምሳሌ እኔ ወደምፈልገው መንገድ ብለህ እኮ መመኘት እኮ ያባት ነው። እኛም እንመኛለን፣ አንተ እንድትመጣ እንፈልጋለን። አልቲሜትሊ ተምረህ እንላለን አይደል? ከዛ ውጭ ምን ተናገር አይደለም ያንተ ያደረከው። ለምን ቪዲዮ አይሰማም? እሺ ቪዲዮውን ለምን አላሰማም? አሰማ ምን ይችላል? ወይም አንተም ልታሰማኝ ትችላለህ የኔን ካላመንከው። ኖ አሰማ። የተቆረጠውን ቪዲዮ እኔ ጋር ያደረሰኝ ደርሶ ከሆነ አሰማ። እኔ ኮምፒውተር ላይ መክፈት አልችልም፣ ስልኬ ላይ ማነው አይከፍትም። ዩኒቨርሲቲ ውስጥ ነው ያለሁት እና ቲክቶክ አይሰራም። አሁን በስልክ ዳታ ነው የምጠቀመው። መክፈት ይችላል። ሆን ብለው ብሎክ እንትን ያንተ ሞዴሬተሮች እንትን ያደርጉኛል፣ እንትን ሚውትም ያደርጉኛል። ቅድምም ልክ ቀሲስ ሊናገሩ ሲሉ ነው ያስወረዱኝ። አሳያለሁ፣ በቪዲዮ ቀርጫዋለሁ። እጄን እንኳን ሳውጣ ሪጀክት ሲያደርጉኝ በቪዲዮ ቅርጫ አሳያለሁኝ። እንደዚህ አድርጌ አላቅም ነበረ። እርሶን አይደለም ዶክተር ኤቢን ነው እስኪያወጣ ድረስ። እዚህ ውስጥ ያላችሁ ልጆች ምናልባት ሞዴሬት የሰጣችሁ ልጆች ሌሎችም አሉ። ኤቢ ስራዝ ብላንት አሰማኝ። ጴንጤዎችን ጥሎ ያልኩበትን አሰማኝ እስኪ። እርሶ አጋንንት ነው ሲሉ ላሰማሁት ይወርሳል ብሎ ነው የሚያምነው ጴንጤ። የጴንጤ እምነት ምንድነው? አጋንንታዊ ነው። ታዲያ የጴንጤ እምነት ነው ያልኩት። ጴንጤዎችን ማለት ነው የጴንጤ እምነትማ አሁን ስህተት ነው። እርሶና እምነቶት በምንድን ነው የሚለዩት ቀሲስ? ይኸውልህ ወንድማችን የጴንጤ እምነት ስህተት ነው ማለትና ጴንጤን ጥሉ ማለት በጣም ኮምፕሊት። እምነቱንማ አሁን ምን ያልወደው እምነቱ እኮ ስህተት እኮ ነው፣ ክህደት እኮ ነው። ስለዚህ ቅድም አልልም ሲሉ ስለነበረ ነው። እምነት ክንማ አሁንም አልወደው። እኔ ሀሳቤን ሚውት አድርጉላችሁ ላሰማ። ኤቢ ነው ወደ ሌላ ሚውት አድርጉ። ይኸው ከፍቻለሁ። ኤቢ ከፍቻለሁ። እኔን ነው በጣም ጌታ እንደገና እንዲቀበለው ወንድማችን ነው። ቀምሷል። ሊመጣ ያለውን የዓለም ኃይል የቀመሰ ሰው ነው። ቢያፈገፍግም ልንጸልይለት የሚገባ ጌታ ወደ ቤቱ ወደ ፊቱ እንደገና እንዲመልሰው ከከበበው ነገር እንዲወጣ አሁን ትዝ ብሎኝ ነው ያንን ግጥም የጻፈ ሰው ወንጌል በጣም ይበራለት ሰው ዛሬ ብቻውን ነጥሎ ሰይጣን ከወንድሞቹ ማህበረ አሃው ላይ ማህበረ በኩር እነ ቃለ ዓዋዲ ስንት ሚሳሱለት የሚወዱት ዋጋ የከፈለለትን ወንጌል ብዙ እንትን ያለትን ወንጌል ዛሬ በሌላ መስመር ውስጥ ሆኖ ሰይጣን ነጥሎ እንደ ህንድ አንበሶች በጠረኑና በድምፁ አስደንብሮ ያቀፉ የወደዱ የመሰሉ አንዳንዶች እውነተኛ የክርስቶስ ፍቅር ሳይገባቸው ህይወቱን እስኪጠላ ራሱን ለማጥፋት እስኪያስብ ድረስ አልፈው የሰጡት ይመስላልና ግን ወንጌል ገብቶት ነበር። ቅድም ባያችሁት ግጥም መሰረት ማለት መጽሐፉም
አንብቤዋለሁ በተደጋጋሚ። ዶክተር የወንጌል መጽሐፍ መዳን በሌላ በማንም የለም የሚለው መጽሐፍ በኋላ ያለው የታገደበት አሁን የተናገረው ነው ዋናው የተወገዘበት መጽሐፍ ነው። እሺ ስለ ቤተ ክርስቲያን እዚህ ጋር ምን ብያለሁ? ዶክተር አረጋ ቀጥልሽ። ምንድነው ያልከው? እንደ አንበሳ ምንድነው እንደ ሀያ ለይቶ አንበሳ ዲያብሎስን ነው እያልክ ያለውና አንዳንዶች ሳይገባቸው ወንጌል የጠቀሙ መስሏቸው ነጥለውት ራሱን እስከሚጠራ ድረስ እኮ ነው ያልከው። ይሄ እኮ አሁን ያለበትን ቤተክርስቲያን ነው ሜታፎሪካሊ ያለው። አንዳንዶች ብዬ አንዳንድ ግለሰቦች ይመስለኛል ነው ያልኩ። ደግሞ አንዳንድ አሁን እኮ ያለው ግለሰብ ጋር እኮ አይደለም ነው እሱ ብሏላ ጽፏል እኮ እርዱኝ ስላቸው አረዳህም አሉኝ፣ ብቻዬን ነኝ፣ እንደውም ይጎዱኛል፣ ያጠቁኛል። እና ታዲያ እነዚህ የእምነት ሰዎች ናቸው እንዴ? እኮ እኔም አንዳንዶች እኮ ቤተክርስቲያን ያለው እኮ ለሙስሊም ሰው ሊሆን ይችላል፣ ስለማህበረሰብ ሊሆን ይችላል። እኔ አንዳንዶች እና ታዲያ ለምን ከወንጌል አውጥተው ትላለህ? ኖ እኔ አንዳንዶች ነው ያልኩ፣ ስለ ግለሰብ ብቻ ነው ያወራሁት። ቤተክርስቲያን አለ እና ታዲያ እነዚህ ግለሰቦች ከእምነት ጋር መያያዛቸውን በምን አወቅ? ምንም አልተያያዝም በጭራሽ። እምነቱ እኮ ሙስሊም ሊሆን ይችላል እኮ በእምነት ደረጃ ከወንጌል አውጥተው እኮ አልካቸው። ከወንጌል ያወጡት ሰዎች መሆኑን እንደዚህ ያያደረጉታል። ሐሳብን ጨርስ ዶክተር አረጋ፣ ሐሳብን ጨርስ። ያ አሁን ይሄን ዲፌንድ አታደርገው፣ ኢንዲፌንሲብል ነው። አሁን ለኔ ይቅርታ ጋር ኮንትራዲክት ያደርግባል እንደዚህ የምታደርግ ከሆነ በቃ ማለት ኦፍ ኮርስ ስማርት ነህ አንተ። ያደረከው ምንድነው ሚስ አንደርስቱድ ተደርግ ያለው እንጂ ስተሰርቻለሁ አይደለም ያልከው። ያም ራሱ አንድ ሌላ ችግር ነው። ቆይ የኔ ስተት ነው ብለህ ብትቀበል የበለጠ ቆይ ዶክተር አረጋ እኔ ስተት ነው ያልኩት ልንገርህ በድጋሚ አሁንም ቢሆን ኮንፊውዥን እንዳይፈጥር። እኔ መጋቢ አመር አይደለም ካሁን በፊት ወደ ተሐድሶ የነበረ ሰው ቀርቶ እናንተ ራሱ ወደ ወንጌል ብትመጡ ወደ ወንጌላዊ እምነት ብትመጡ ምሰራ ሰው ነኝ ምጸልይ ሰው ነኝ ምንም ችግር የለም። እሱ ችግር አይደለም። አዎ በቃ እሱ ከሆነ ኦፌንድ ያደርጋችሁ ያ ማለት ነው እሱ ችግር የለውም። ባይዘው እሱ ማለት ነው። ቴንክ ዩ። ሁለተኛ ግን እኔ የተናገርኩት ኮንቴክስቱ የቲክቶክ ባህሪ ነው። ዋትኤቨር ዘ ኮንቴክስት ምንም ይሁን ተቆራርጦ እናንተ ጋር የፈጠረው ስሜት አለ። ያ ስሜት ምንድነው? ኦኬ ወንጌል ብርሃን ገብቶት ነበረ መጋቢ አመረ የሚለው እኛም በጨለማ ውስጥ እንዳለን ነው የሚያስበን፣ እኛ ምንም የወንጌል ብርሃን እንደሌለን የሚያስበን የሚለው ስሜታችሁን ስለጎዳው እንደዚህ አይነት ኢምፕሊኬሽን ስለፈጠረ ያንን ነገር ነገም አልደግመውም። እኔ ሰው ላይ እኔ እኮ ያልኩት ፕሮቴስታንት ላይ ቀሲስ ቆይ አንዴ ለኔ ፕሮቴስታንት ሄረሲ ነው። ወንጌል ገብቶት ነበረ። አሁን ስለቤተ እምነት አላወራም እንዴት ትላለህ? ቀሲስ አንዴ ቆይ በተራ በተራዩ ፖለቲካ እየሰሩ ነው። ፖለቲካ ወንጌሉ አንዴ ኮሜንት ሁላችሁም ዝም በሉ። ዶክተር አረጋ ብቻ እንዲያወራ እንፈልገው እና ኤቢ እኔ ብዙ ጊዜ ስናገር ሰምተኛል። እኛ ቤት እኔ ፕሮቴስታንት በጣም ጨለማ ነው ምናምን ከሚሉት አልስማማም። ለምንድን ነው የማልስማማው? አለ ፓርሻል ትሩዝ አለ። ኦርቶዶክስ ግን ፉልነስ ኦፍ ትሩዝ ኤክስፕረስ የሚደረግበት ነው። ክርስቶስን ማምለክ በተሟላ እውነት እንጂ በጎደሎ እምነት አይመለክም ብዬ ነው የማምነው እንጂ ጨለማ አንበሳ የከበበው ሊጠፋ ያለ ምናምን አይደለም። እንደዛ ብዬ አይደለም የማምነው። አንተን ፓርሻሊ ወንጌል ገብተዋል፣ ግን ደግሞ ሚስ የምታደርጋቸው ፖይንት አሉ። በዛ ነው የምረዳህ እንጂ አንተ ሃፎይ ነብይ ነው የማስበው እንጂ ጨርሶ ጨለማ ውስጥ ያለህ ነብይ ኤክስፕረስ አላደርግም። እንደዛ የማደርግ ከሆነ ለአንድ ክርስቲያን ኦፌንሲቭ ነው እያልኩ ነው። አንደኛው ነገር። ሁለተኛ ነገር ደግሞ የኢትዮጵያ ቤተክርስቲያን ኦልሞስት ለ2000 ዓመት ክርስትናን ጠብቃ ያቆየች ለፕሮቴስታንቱም ቢሆን እርሾ የሆነች ቤተክርስቲያን ነች። መካድ የለብህም። በጣም ኦፌንሲቭ ልሁን ካላልክ ወይም ደግሞ ሌላ አክኖሎጅ ማድረግ አለብህ። አንተ አካዳሚሻን ምሁር ነህ። ለቤተክርስቲያን አልተናገርኩም። አሁን የምትሞግተኝ ቤተክርስቲያን የሚመለከት ነገር አልተናገርኩም። ስለ ኢንዲቪጁዋልስ እና ራሱ ፌስቡክ ላይ ከጻፈው ነገር ተነስቼ ብቻ ይመስለኛል ብዬ ተጠንቅቄ ነው ያወራሁት። እሱንም ይቅርታ ቤተክርስቲያን መናገር አይጠበቅብህ። ቤተክርስቲያን ማለት የሰውየውን እምነት ነው የገለጥከው። ከወንጌል መለየቱ ለፈተና እንደዳረገው ስትገልጥ አሁን ያለበት ከወንጌል የተለየ ህይወት ነው እያልክ ነው። ያ ማለት ደግሞ አሁን ያለበት ኦርቶዶክስ ነው። ያ ኦርቶዶክስ ደግሞ ከወንጌል የተለየ ነው እያልክ ነው። ትራንዚቲቪቲ እኮ ነው። እናንተም እኮ ስንት ምን ያላችሁ አንዴ ይቅርታ እኔ ልግባ። እሺ አረጋ ሰላም ብያለሁ። አይ መጀመሪያ ኤቢዬ ግን አንተ ተተ ሌሎቹ ይናገሩ በቃ ወይ ሌሎቻችን እዚህ ውስጥ ያለ ነው መልስ እንስጥ እንጂ
ሁለት ደቂቃ የጦርነት ሜዳ አይደለም እኮ ኤቢን እናንተ ምሳሱለት ያል እኛ ምን ነው ኧረ እኔ በደስታ ነው እኔ ዞሮ ግን ሜቢ በረከት ሊናገረው ይችላል እኔ በሄድም ባትሪ ሊዘጋብኝ ነው እንዳልኩት እኛ ግን ይሄንን ዲያሎግን በተመለከተ ከፕሮቴስታንት ወንድሞቻችን ጋር የምናደርገውን ውይይት እርስ በርሳችን እንዴት መታየት አለብን የሚለው አንድ ትልቅ ውይይት ይፈልጋል በረከት ጋር ያወራን ነበር ዛሬ አይ ቲንክ እንደዚህ በጣም አንታጎኒስቲክ እና ጫፍ የወጣ ፖዚሽኖች ላይ ተቀምጠን ዲያሜትሪካሊ ኦፖዚት የሆነ ፖዚሽን ይዘን መነጋገር የለብንም እኛ ክርስቲያኖች ነን ስለዚህ ባላንስ የሆነ ዲቤት እንድናደርግ መተማመን በመካከላችን እንዲኖር አብዛኛው ደግሞ ብዙም ማለት ተከታዮቻችን በዛም በኩል ያሉት በዚህም በኩል ያሉት ጥሩ የሆነ አንደርስታንዲንግ እንዲኖራቸው ጥሩ ትምህርት እንዲማሩ ከፈለግን ኮሜንቱ ምኑ ቶክሲክነቱ እንዲቀንስ ከፈለግን ዲያሎግ እንደመደረግ አለበት ፓርቲኩላርሊ የሌሎችን ስሜት ሳይጎዳ ወንድሞችን ሲወርቁ ጠብቆ አታክ ማድረግ እኔ ለኔ እንዳታክ ነው መቆጥረው በመጋቢን በዛት የስጋ ፈተና በገጠመው የሌላ የነፍስ ፈተና እንዲገጥመው ማድረግ ምክንያቱም እሱ ያልፈልገው የሚያለው ቦታ እንዲፈልገው ማድረግ ቅድም እንዳሉት ነው በረሃብ ገብቶስ እንደሰጥቶ ሃይማኖትን ማስጣል አይነት ነው የማየውና ውይይቶች ያስፈልጉናል አርብ ይሄንን በተመለከተ ነገ ፕሮግራም እናወጣለን አርብ ፕሮግራም እንይዛለን አርብ ላይ አንተም ትመጣለህ እዚህ ያላችሁት ሁላችሁም ተጋብዛችኋል እኔ ባትሪ እየዘጋብኝ ነው በረከት አይ ሆፕ ሐሳብ ይሰጣል መልካም ሰላም አምሹ እሺ ዶክተር አጋ ቴንክ ዩ ፎር ካሚንግ እሺ ሐሳብ መቀበል ትችላለህ ግን ሰዓቱ እንዴት ነው አንዴ ቆይ የብራውያንን ጥናት የሰረስኩት 2:00 ላይ የሆነ የሥራ ኦንላይን ሚቲንግ ኖሮብኝ ነውና ለቀሲስ ድበኩሉ ስለ 10 ደቂቃ አራዝሜ ነው አሁንም ላንተ ስል 7 ደቂቃ ላራዝምና ኤግዛክትሊ 9 o'clock ላይ አሁን 8:53 ነው ኔጋ ስለምዘጋ በቃ አጠርና ቱ ዘ ፖይንት የሆነ ውይይት ሐሳብ መደምደሚያ ቢሆን ደስ ይለኛል እሺ ኤቢ በመጀመሪያ ይቅርታ መጠየቅ በጣም ጥሩ ነው ኤቢ ሁላችንም ያው ስህተት እንሰራለን ስህተት ስንሰራ ይቅርታ መጠየቅ በትህትና ይቅርታ መጠየቅ አንድ የጥሩ ስብዕና የመልካምነት ምልክት ነው እኔ በበኩሌ ፐርሰናሊ በግሌ የተሰማኝን ስሜት ትቻለሁ ማለት ይቅር ብያለሁ በግሌ የራሴን ወክዬ ነው የምናገረው ምክንያቱም ቀጥታ የኔ ጉዳይ ብቻ ስላልሆነ ማለት ነው በእኔ በኩል ያለው ግን ጉዳዩ ምን መሰለ ኤቢ እኔ ለምሳሌ በረከት ለምንድን ነው የተከፋው ለምንድን ነው እንደዛ ጠንከር ባለ መንገድ ሪያክት ያደረከው ብለ ብትጠይቀኝ ኤቢ አንደኛ እኔ ነገ ችግር ቢገጥመኝ እንደዚህ ነው ካራክተራይዝ የምታረገኝ ማለት ነው ብዬ አሰብኩኝ ማለት አንድ ሰው በፈተና ውስጥ ሲሆን ያለፈ ህይወቱን የሃይማኖት ባክግራውንዱን የመጣበትን መንገድ ናሬሽን ፈጥረህ የሰውየውን ጉዳይ ዲቴል ሳታቅ የራስህን ናሬቲቭ ፈጥረህ ማሳየት ወንጌል ስለወጣ ዲያብሎስ እያጠቃው ነው ምናምን የሚል እሱን ካራክተራይዝ ማድረግ መጥፎ ነው ሲጀመር ይሄ ጥሩ ባህሪ አይደለም አንተም ጥሩ ነው ብለህ የምታምነው አይመስለኝም ኤቢ ለምሳሌ ነገ አንተ አንድ ችግር ቢገጥምህ ኤቢ ችግር የገጠመው ፕሮቴስታንት ስለሆነ ነው ለምሳሌ አይምሮ በሽታ ቢያጋጥም የሆነ ብታብዶ ሁላችንም እንደዚህ አይነት ነገር ሊገጥመን ይችላል በተለያየ ምክንያት ኤቢ እንደዚህ የሆነው ፕሮቴስታንት ስለሆነ ነው ብለህ በጣም ኦፌንሲቭ አይደለም ኦፌንሲቭ ነው በጣም መጥፎ ንግግር ነው የሚሆነው ስለዚህ አንድ ሰው በገጠመው ችግር ላይ ተነስተህ ሌላ ግራንድ ናሬቲቭ የሆነ ህይወቱን ሁሉ ካራክተራይዝ የሚያደርግ ነገር መፍጠር እና የሰውየውን ህይወት በዚያ መንገድ ለማሳየት መሞከር ትክክል አይደለም አንደኛ እሱን አይቻለው እኔ ማለት እኛ ብዙ ማን ነው መጋቤ ስለገጠመው ችግር በዝርዝር አናቅም ነበር አሁንም በዝርዝር አናቅም እኛ ያላወቅነውን ዝርዝር አንተ ልታቅ አትችልም እና ጓደኞች ስለሆነ እየደወሉ ስለነበር መምህር በረከት እኔ አውቄያለሁ አላልኩም እኮ አሁን እኮ ችግር አላልኩም አዎ ገብቶኛል በዛ ሁኔታ ግን በዚህ ደረጃ ካራክተራይዝ ማድረግ ትክክል አይደለም ነው ኤቢ ሁለተኛ በቤተ ክርስቲያን ጉዳይ ደግሞ ባይ ዘ ዌይ ኤቢ አይመረ መጋቢ አይመረ ፕሮቴስታንት ወጥቶ ይቅርታ ተሐድሶ ወጥቶ ወደ ኢትዮጵያ ኦርቶዶክስ ቤተክርስቲያን ነው የመጣው እንጂ አፖስቴት አይደለም የሚሆነው አይደል ክርስቶስን የካደ አፖስቴት አይደለም የሚሆነው የሆነ
ሃይማኖቱን ጥቶ የሄደ አንተ እኮ ዕብራውያን 6ን እኮ ነው የጠቀስክ ኤቢ ጥቅሱን ባጠቅሰው ያንን የሚመጣውን ዓለም የቀመሱ ብርሃን ከበራላቸው በኋላ ይሄ ጥቅስ እኮ ክርስቶስን ክደው ክርስቶስን አናውቅም ብለው ለሄዱ ሰዎች የተጠቀሰ ጥቅስ ነው። የክርስቶስን ደም የረገጡ ነው የሚለው ጳውሎስ። ይሄንን ጥቅስ ለመጋቢ ጠቀስከው ማለት ኢንዳይሬክትሊ የኛን ቤተክርስቲያን እንደዛ እያልካት ነው። ወደ ኢትዮጵያ ኦርቶዶክስ ቤተክርስቲያን የሚመጣ ሰው አፖስቴት እየሆነ ነው የሚል መልእክት ነው ጥቅሱ እንደዛ ስለሚያስተላልፍ ማለት ነው። አንድ ሰው እንደሱ አታምንም? ሰው ኦርቶዶክስ ወደ ፕሮቴስታንት ሲመጣ ወደ ህይወት ሄደ ወደ ብርሃን ሄደ ነው የምትለው? ቆይ ኤቢ እሱን ልመልስልህ። እሺ ለምሳሌ ኤቢ እኔ እናንተ እነ ቀሲስ እነ ዶክተር አረጋ ሆነን ቢያንስ 7-8 ውይይቶች አድርገናል ቤተክርስቲያንን የተመለከቱ ማለት ነው። ቤተክርስቲያንን የተመለከቱ ነገር ሃይማኖትን የተመለከቱ ውይይቶች ስናረግ ቤተክርስቲያንን በዚህ መልክ የኢትዮጵያ ኦርቶዶክስ ቤተክርስቲያንን በዚህ መልክ አንተ ስትገልጽ ሰምቼ አላቅም። ሌላ ሰው ብዙ ሰው ሰማለሁ። ላንተ የነበረን እንትን በዚህ ደረጃ ነው የምታስበው። መምህር በረከት አሁንም ስህተቱ ምንድነው? እኔ ቤተክርስቲያን ላይ ኮሜንት አላረኩም። ለምሳሌ እናንተ ልንጸልይለት አይገባም እንኳን እንዳትሉ በወቅቱ ቃሌ ቤት የነበሩ ሰዎችን ወንድማችን ነበረ፣ እኛ ጋር ነበረ፣ ወንጌል የበራለ ሰው ነበር፣ እኛ ማህበር ጋር ነበረ የሚል ሐሳብ ለማንጸባረቅ እንጂ ኦርቶዶክስ ጨለማ ናት፣ ወደ ጨለማ ነው የሄደው፣ እሱም አሁን ያለው በጨለማ ውስጥ ነው ያለው የሚል ንግግሩ እኮ ከፍቼ ቅድም አሰማሁ እኮ። ግን ኢንተርፕሪቴሽኑና ኢምፕሊኬሽኑ እንደሱ አይነት ነገር እናንተ ስለፈጠረ ነው። አንተ የጠቀስከው ጥቅስ ጳውሎስ ጥቅስ ስለምንድን ነው የሚናገረው እኮ? ጥቅሱ ቢሆን ነው ያለ ይቅርታ ኤቢ አንድ ነገር እዚህ ጋር ግን እሺ ቃል ለአፖስታሲ የተጠቀሰ ነው እንትን ያረጋ ስለሆነ እሺ ቆይ አንዴ ቆይ ቃል አፖስታሲ ሻውን አፖስታሲ ቢሆን ከፕሮቴስታንት ነው አፖስቴቱ ነው ወደ ኦርቶዶክስ ይሄደው አይደለም? እኛ መጋቢ ወደ ኦርቶዶክስ እንደመጣ ነው የምናውቀው እኛ አይደል እኮ አፖስታሲ ሆነም እኮ ጥቅሱ የሚጠቅሱት ካላችሁት እኮ ኦርቶዶክስ የፕሌስ ኦፍ አፖስታሲ ማለት ነው። አይ ስለ ኦርቶዶክስ ሳይሆን አፖስቴት ማለት እኮ የፕሌስ ኦፍ አፖስታሲ ሳይሆን እናንተ ወደ እናንተ ነው የመጣ ትላላችሁ፣ እኛ ደግሞ ከኛ ነው የሄደ። ለምሳሌ እኔ አሁን ደምረው በአንተ ደረጃ ይሄንን ስለማንጠብቅ እንጂ ብዙ ሰዎች ይላሉ እናውቃለን፣ ግን አንተ ብለህ አታውቅም። እንደዚህ ብለህ ሰምተና አናውቅምና እርሱ አይሉም መምህር በረከት ወደ ፕሮቴስታንት ሰው ሲመጣ ቤተክርስቲያንን ካዳ አይሉ? ኤርሚ እኔ ከኤቢ ጋር ነው እያወራ ያለሁት። ይቅርታ ካልሆነ እወጣለሁ። የኔም ጥያቄ ነው ግን አልመለስክልኝ። ዳይሬክት ጥያቄ ነው መምህር ማለት ትክክለኛ ጥያቄ እኮ ነው። እኛ ምናምነው አንድ ለምሳሌ የተለያየ ሃይማኖት ለምን ኖረ የተለያየ ሃይማኖት ይኖራል። ኦይ ኤርሚ አንዴ ሚውት አድርግ። ኤቢ አንዴ ቃሌን አንዴ ይቅርታ እኔ ቤት ነው ያወራኸውና ቃሌ አንዴ ይቅርታ አንድ ቃል ልናገር የሆነ ነገር እንድናወራ ድል ብትሰጠን እኔ አንድም ቀን ይቅርታ ቃሌ አንድም ቀን ሰው ከፕሮቴስታንት ወደ ኦርቶዶክስ ሲሄድ ወደ ጌታ ቤተክርስቲያን ወደ ብርሃን ወደ እውነተኛዋ ቤተክርስቲያን ሄደ ብዬ አላውቅም፣ ልልም አልችልም። እኔ ገብቶኝ ወንጌላዊ አማኝ ገብቶኝ ፕሮቴስታንት ይሆንኩ ሰው ነኝ። እናንተም ማንኛውም ሰው ወደ ወንጌላዊ እምነት እንዲመጣ ነው ብርቱ ፍላጎት ያለኝ። ኤቢ በቃ አንድ ነገር ልጠይቅህ። ወደ ኦርቶዶክስ ቤተክርስቲያን የሚሄድ ሰው አፖስቴት ሆነ ብለህ ነው የምታምነው? ለማን ነው አፖስታሲው? ነው እኮ አፖስታሲው ለወንጌላዊው ክርስትና አፖስቴት ነው ለኔ ነው። በቃ ይሄን ነው ማወቅ የምፈልገው። እንደዚህ አልነበረም አንተንም እና እኛ የምንሰማህ ኢንተርዲኖሚኔሽናል የምታምን። ምክንያቱም ይኸውልህ ይሄንን በጣም ኤክስትሪም የሆነ ሐሳብህን በጣም ጓደኛችን መጋቢ ችግር ውስጥ በሆነበት ሰዓት መግለጥ ነው በጣም የሚያሳዝነው ማለት ነው። በኖርማል ውይይታችን ያልገለጥከው በጣም ሎው ታይም መርጠህ በችግር ሰዓት መግለጥ በጣም ይሄማ አሁን ይሄ ሚስ ካራክተራይዜሽን ነው። እኔም ይኸውልህ አንተ ኤቢ ከይቅርታ ጋር ይኸውልህ
ያንተን ትህትና ተመርኩዘው ለምሳሌ እሳቸው ሲጠየቁ መምህር ኤርሚ ሲጠይቃቸው ሊመልሱ አልቻሉም። አንተን ግን ሲጠይቁ ትመልሳለህ። ስለዚህ በአንተ ሜዳ ነው የሚጫወቱት ወይ ለሌሎቹ ሲብዬ የወረዱት ለምንድን ነው? መምህር በረከት የወረደው ለምንድን ነው? ይቅርታ ኤቢ ይቅርታ ግን እንግዳ ለማንኛውም አንዴ ይቅርታ ሰዓት ስለሄደብኝ ውይይቱ ቤት ክፈቱና ቀጥሉ። ስለመጣችሁ አመሰግናለሁ። አንደርስታንድ የተደረገ ይመስለኛል። ሰላም ሁኑ ሁላችሁ። ቻው። እዚህ በኩል ዋሽተዋል፣ ስሜን አጥፍተዋል። በማስረጃ እየመጣ እንኳን ዳም አልቻሉ። እከታተላቸዋለሁ ያለውን ነገር አሸባሪው እንዴት እንደሚያ